ነበረች እሷ እዛ ነበረችና ስትወስደኝ የወሰደችኝ ቤት ሁለቱም ዶክተሮች ናቸውና በጣም አረመኔ ሰዎች እንደሆኑ እያወቀች ነው እዛ ቤት ያስገባችኝ ማለት ነው። ምን አለኝ 3 ወር ሰርተሽ ከ3 ወር በኋላ ወደ ቢሮ ቀይሩኝ ማለት ትቻለሽ ብላ ነው ለካስ እዛ ቤት ያስገባችኝና እዛ ሴትዮዋ የማህፀን ስፔሻልና ሰውየው ደግሞ ከአንገት በላይ አፍንጫ ይቀጥላል ማለት ቀዶ ሕክምና ስፔሻል ነውና የግል ነው የሚሰሩት። ቤታቸውን ሆስፒታሉ እንደዚህ አጠገብ ላጠገብ ነውና ቀን እነሱ ይተኛሉ፣ ማታ ነው የሚሰሩት። ቀን ደግሞ እኔ ጠዋት ለልጆቹ እነሳለሁ ምናምን ከዛ ሆስፒታል ምናምን ነገር እንዳለ ማጠዳው እኔ ነኝና ትንሽ ቀኑ ከበድ ይላልና ሰውየው ራሱ ሰዎቹ እንደ ሰው እንኳን አይቆጥሩኝም። ገጠር ይዘውኝ ሲሄዱ የመኪና ሰንዱቁ ይሄ ከኋላ ያለው አለ አይደለ እዛ ውስጥ ተዘግቶብኝ ነበር እንዴ ተጋድሜ የ2 ሰዓት የ3 ሰዓት መንገድ ይዘውኝ የሚሄዱ። እሺ ይገርም ታምር እና ከዛ እንደዛ እየኖርኩ እያለ ከዛ 3 ወር ሰራ በቃኝ እዛ ቤት እንዳሰሪ እኔና ቤት አስቀይርሻለሁ ምናምን አለች። ለሷም ችግሬን ስነግራት ቢሮ መልሱኝ ብዬ ቢሮ ሄድኩ። ከዛ ቢሮ ሲሄድ እሷ ቤቷ ነበረችና ቢሮ እንዴት ለምጣት ያለሽ ብላ ሴትዮዋ በልምጭ እና የሆነ ጉሩም ሳለ ተገረፍኩ ተቀጠቀጥኩ ማለት ነው። ከዛ የክፍል ውስጥ አስቀመጡኝና ምንም አላልኩም። 3 ቀን ተቀመጥኩ። ከዚያውን ሰዎች መተው ወሰዱኝ። እዛ ሰዎቹ ጋር ገባሁ። እዛ ስገባ እግዚአብሔር ደግሞ ደጉ ነው በጣም መልካም ሰዎች ጋር ገጠመኝ ማለት ነው። እዛ ሰዎቹ ጋር ከገባሁ በኋላ ራሱ ትመለስ ወደ ቢሮ ብሩን ካልከፈላችሁ ብሎ ከሰዎቹ ጋር ገበገበ ሲፈል እንዴት ተበድዬ ነው ብልያቸው ሰዎቹ እዛው አስቀመጡኝ። በዛው መስራት ጀመርኩኝ። ሰዎቹ ደግሞ ምንድናቸው ባዳም ልኮ የሚያመልኩ ሴትዮዋ የሆነ የሚቀልጥ ነገር አለ ምንድነው ሊድ ነው ምንድነው የሚባል ነገር እሱን አቅልጣ ውሃ ላይ እንደዚህ መጥበሻ ላይ ውሃ ታረግና ታቀልጥና ያንን በማንኪያ እንዲህ ስትለው የሆነ ስዕል ይሰራላታልና በዛ ትጠነቁላለች። ምንድነው በምንድነው ልጅቷ በካርታ ትጠነቁላለች። ይሄ ሊድ ብረት የሚቀልጥ ነገር ሊድ አለ አይደል ምንድነው የምንለው እኛ እንትን ልክ ነው ሊድ እሱ እንደዛ ነገር ነውና እሱን በማንኪያ ታረገውና ሳት ላይ ታረጋለች። እሱ ሲቀል ከዛ ውሃ በመጥበሻ ታረግና እዛ ውሃ ላይ እንዲህ ብትን ስታረገው የሆነ ቅርጽ ይሰራል። እሺ በዛ ተጠነቁላለች። ሴትዮዋ ስኒ በየጊዜው ነው መዘቀዝቀው። ልጆቹ በካርታ አንደኛዋ ደግሞ በመዳፍ እኔ መዳፍ ላይ ምን እንደሆነ ማናቀም በቃ በጣም እንደ እህትና እንደ ወንድም ስለታየን እስቲ ምንድነው ምናምን መተብየ አንቺ ብር አለሽ በቃ ሌላ ቦታ እንዳሰሪ እኛ ጋር ስሪ ምናምን ነገር ሁሉ ትላለች። እኔ ጥንቁልና ምናምን ነገር አላስተውለውም በዛ ሰዓት ማለት ነውና ከዛ የሆነ ጊዜ እንደዚህ ገጠር እንሄድና እነሱ ከተማ እንደ ባለ ሀብት ናቸው። ገጠር ደግሞ ቤት ትልቅ እንትን አላቸውና እዛ ገጠር ስንሄድ በቃ ሽርጉድ የሚባልላቸው ሰዎች ናቸውና ከዛ እንደኛ ሀገር እንደ ኢትዮጵያ ጎጆ ቤት ያለው ጠንቋይ ቤት ለልጆቿ 2 በግ መስዋዕት ታደርጋለች ሴትዮዋ እዛ አንዴ ስንሄድ ማለት ነው። መስዋዕት ለጠንቋይ ቤት ይሄ እኛ ሀገር እንደ ጎጆ ቤት እንደሚሰራው እዛ ሀገር ደግሞ በብሎኬት ተሰርቶ በስነ ስርዓት ጠንቋይ ቤት አለና መስዋዕት በጎች ታደርጋለች ማለት ነው። ከዛ ቢስባል አልበላም አልኩኝ እዛ ማለት ነው። ከዛ በኋላ ስንመለስ ቤት ውስጥ የጠበቀኝ ትልቅ የጥቁር ጀርዶን የሚባል አይጥ እነሱ ጀርዶን ነው የሚሉት ትልቅ የጥርስ ምናምን ነገር ያለው እኔ የምተኛበትን ምናምን ነገር ቤት ውስጥ ወረቀት አውጥቶ ምናምን ያላጠፋውን ነገር ጠይቀኝ ማለት ነው። ከዛ በኋላ እኔ መታመም ጀመርኩ። ወገቤን ምናምን እንቅልፍ ያለ አይኔ ሳይከደል ለ2 ወር ተቀመጥኩ። እንቅልፍ የተባለ ሳላቅ ማለት ነው እግዚአብሔርን ነው ምን እንቅልፍ የተባለ ሳላቅ አይኔ እንደዚሁ እንደደረቀ ለ2 ወር ምናምን ነገር ከዛ በቃ ወገቤን እታመማለሁ። ሰዎቹ እኔ እንዳልሄድ ብለው ይሄ ማሽን ሙሉ ሰውነት የሚከተው ማሽን አለ አይደል እዛ ሆስፒታል ሁሉ ትልቅ ሆስፒታል ልከው በዛ ስመረመር በሽታው አይገኝም። እኔ እዛው 6 ራጅ አለኝ አሳያለሁ ስመጣ 6 ራጅ ነው ሀገር ይዤ የገባሁት እዛ ውስጥ ያስገቡኛል በሽታው የለም። እኔ ግን ስቃይ ላይ ነኝ። ከዛ በእልሜ የመጣ የሆነ ሰውዬ የክርስትና እናት ሞታለችና የሚያሳየን ለእሷ እንጀራ ትሸጥ ምናምን ከእሷ ጋር ነው። ከዛ በስነ ስርዓት መጥቶ ልጄ ሰው ሀገር አትቅሪብኝ የሚለኛል። ልጄ ሰው ሀገር አትቅሪብኝ እባክሽን ሀገርሽ ግቢ ይለኛል። እኔ ደግሞ ሰዎች ላኩኝ ብዬ ስላቸው ምንም ሊዘዱኝ አልቻሉም። በቃ መጨረሻ ላይ ስራ መስራት አቅቶኝ በፎቅ ሄድኩኝ ማለት ነው። በቃ መቆም ሲያቅተኝ ሳይወዱ በግድ ትኬት ተቆረጡልኝና በአመት ከ8 ወር ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ስገባ ምንም አይነት ብር የለኝም። ስገባ ልክ ኤርፖርት ሲሄድ በሽታ የለም ምን የለም ብዬ ኖርማል ሰው የለም ያ ነገር
እግዚአብሔር ነው ማለት የለም ያነገ እግዚአብሔር ነው ታመሽ ወደ ኢትዮጵያ እንድትመጪ ያደረገ ወይስ እዛ እንዳትሰሪ የፈለገ መንፈስ ነው ወይ አንፈልግም ያለ የነጮቹ የራሳቸው የአረቦቹ መንፈስ ነው የሚለው እኮ ግራ የሚያጋባው ምን አለ መሰለህ እኔ ከልጅነቴ ጀምሮ አቡነ ገብረ መንፈስ ቅዱስን ጻድቁን እዘክራለሁ በየሄድኩበት ሁሉ ሻማቸውን እያበራው ለምናለሁ ምንም ስለ ሃይማኖትም ሳላቅ እሺ እንዴት ለምን አቡነ ገብረ መንፈስ ቅዱስ ከዛ በኋላ ግን በጣም ከብዙ ነገር አድነውኛል የሚገርም ታምርና የማይገባኝን ሁሉ ከሞት ሁሉ አድነውኛል ከዛ በኋላ በምን አወቅሻቸው ጓደኛዬ ላይ በምን አወቅሻቸው እሳቸው አቡነ ገብረ መንፈስ ቅዱስ ይወለኛ አካባቢ ጸበላቸው ወንዝ ተሻግረህ ምንም አይነት እንትን የሌለበት ቦታ የጥንት ነው አለና እዛ ሄዳለው ጸበል ልጠመቅ ማለት ነው በልጅነቴ ከዛ እናቴ ደግሞ አንድ ጊዜ ለሰው ብላ ጠንቋይ ቤት አብራ ስትሄድ ልጅሽ እጣ ክፍሉ አቡነ ገብረ መንፈስ ቅዱስ ናቸው ብለዋሉኝ ብላለችኝ እናቴ ጠንቋይ ቤት ሄዳ ነበር ጠንቋይ ተነገራቸው ያንንም ሲጀመር ጠንቋይ ቤት ስትሄድ እኮ ቀረገና ብዙ ነገር ነው የምነግርህ ከቤተ ክርስቲያን ጋር እንዴት እንደሚሸውዱ ጠንቋዮች የት እንደገባው እነግርሃለሁ ከዛ በኋላ ኢትዮጵያ ስገባ እናቴ እና የሚጠብቁኝ በሚገፋው ነበር ለምን ታም ያለው ብዬ እንትን ብያቸው ማለት ነው እንደዛን ጊዜ ነው ቆንጆኛ አላቅም መምህር በህይወቴ እንዴት አይደለም በሽታ አይነካም ምንም በቃ ለምታለች ነው ዳልፋት የኖረ ሴት መስዬ ብርቱካን ታጅ መስዬ ኢትዮጵያ ገባው አክስቴ ያያቴ ልጅ አልፊያት ሁሉ ሰው በሚገፋት ነበር አልፊያት ሄጄ ከዛ እዛ ደረስኩኝ ምን ተስዬ ነበር መሰለ የ44ቱ ታቦት ያገሬ ታቦት በሰላም ሀገሬ ካስገባችሁኝ የተሳልኩትን መሬቱን ጎንበስ ብዬ ስማለሁ ብዬ ተስዬ ያንን ስለቴን ሳላረግ አላፍኩኝ የዛን ቀን ሳያት እናቴ ከሰል ትመስላለች ብታያን ከሰል እናቴ ነይቼ በድንጋጤ እዛ ተለቃቀስና ያንን ስለቴን ሳላደርግ ደግሞ ተያይዤ ወደ ቤት ከዛ ወደ ቤት ሄድኩል በቃ ምን ልበል ከዛ በኋላ ያጋጠመኝ ነገር ከዛ በቃ ሐላል ሆንኩኝ አንተ ሐላል ዱርዬ ከዛ በኋላ በኋላ በቃ ዱርዬ ሆንሽ በቃ ሐላል ዱርዬ ማን ይመልሰኝ ጫት የሚቅሙ ሰዎች እንደዚህ ቡና ማፍላት ሴሬሞኒ ብዙ እንኳን እንደዚህ በጣም እንደዚህ እንደሱስ ሆኖ ጫት ምናምን እንትኑን አይደለም እና ከዛ የሚገርም ታምር ግን መምህር ስለት ግን በጣም ያስራል ይኸውልህ እኔ እንደዛ 44 ታቦት ብዬ ተስዬ ከዛ ሀገሬ ከገባው በኋላ ገብርኤል ያመቱ ሆኖ ገብርኤል ንግስ ሲሄድ ሄሬድ ይመጣል እመቤታችን ያመቱና እመቤቴ ሲሄድ ሄሬድ ይመጣል አቡነ ገብረ መንፈስ ቅዱስ ንግስ ሆኖ እዛ ሲሄድ ሄሬድ ይመጣል እንደተቆጡኝና እንደዘጉብኝ አሁን ነው ያስተዋልኩ እንዳልተፈቀደልሽ ያባ ስለቴን ራሱ ስለቴን አለማድረጌ እንደተቆጡና እንዳልተፈቀደልኝ በቃ በዛ አሁን ነው እንግዲህ ያስተዋልኩኝ የመጣው አንተ ትምህርትማ ምን ያላወጣው ጉዳል ለመምህር እድሜና ጤና ይስጥ ከዛ እንደዛ ሆኜ በቃ ከዛ በኋላ የሆነ ድብትክል ያለ ምናምን ነገር አይነት ኑሮ በቃ የወለድኩለት ልጅ ደግሞ ስመጣ የዳቢሎሱ ስራ ሌላ ሴት አግብቶ ጠበቀኝ እንዴ ሌላ እኛ ሀገር ስራ አለ ተብላ ትመጣና የክፍለ ሀገር ልጅ ናትና ስራ አለ ተብላ ትመጣና አንተን እያለች ከዛ የገዛ ዘመዶቹ እሷ እንደሆነ ትደውልልህ ምናምን Wait a second. Imagine that one bottle of Fairy has the cleaning power of 3 bottles of the competition. የቤት ባዶ ቤት እየከፈትክ ከምትገባ ለምን የራስን አታስገባም ብሎ የሆነች ልጅ አስገብቷልና ትመጣ እሷ ገብታለች እንደዛ ከማድረጉ አልፎ ደግሞ ምን አድርጋለች መሰለህ እኔ በዛ ሰዓት በበሩ ነው ማልፎ ወደ ቤታችንና ቻርጀር ገዝቼ ቻርጅ ያደረኩኝ ሰዓት እሷ መምጣቴን ብቻ ስትሰማ ቤት ውስጥ ሊጥ ትደፋና መታ ደበደበች ሊጥ ደፋች ብላ ትለዋለች ካለፈ በኋላ ግን የሆነ አምላክ ስለማይሞት እውነቱን እሱ በራሱ ነው የነገረኝ ከዛ ስመጣ ይጠብቅልና እንዴት ገብተሽ ልጅቷን ትደበድቢያለሽ ብሎ እንግዲህ በቦክስ ብሎ ይሉ ካፈንጭ የወጣው ደም እንዳጠይቀኝ ተካሰም ምናምን ነገር ሁሉ ከዛ በሽማግሌ ታረቀ ከልጅቷ ጋር ቀጠለ ከዛ እኔን ደግሞ በልህ ከሆነ ልጅ ጋር አገናኘኝ ከሱ ጋር 14 አመት ከሴት ጋር ሁሉ እያደረ እየመጣ እየነገረኝ ሁሉ እንደዚህ ያደርጋለሁ ብሎ 14 አመት ያህል 7 አመት ትዳር ተባብለን ተፈራርመን 7 አመት እንደዚህ በቃ አረብ ሀገርም እየሄድኩኝ እየመጣው ምናምን ነገር በሪሞት የሚያንቀሳቅሰኝ ሰው ታውቃለህ በሪሞት እንዴት ምን ማለት ነው ከሴት ጋር የሆነ ነገር አድርጎ ከሴት ጋር ራሱ እንደዚህ ተኝቶ እያየሁት ምንም የማይመስልኝ ካሌን እንደዚህ አድርጌ ካለው ይለኛል አልናደድም ምንም አይመስለኝም
በቃ ምንም ዝም ብለህ የምትኖረው ህይወት ያላት በቃ ዝም ብለህ በቃ እንደፈለገ የሚጫወትልኝ እንደዚህ አንድ ቤት ትዳር ይዘን ምናምን ነገር ሁሉ በዚህ ሁሉ ጊዜ አልኖርንም። እሄዳለሁ እመጣለሁ፣ በቃ እሱ የሚፈልገውን ነገር አደርጋለሁ ምናምን። በህይወቴ በእጄ ላይ እንደዚህ ብር ይዤ አላውቅም። መምህር አሁን ነው ገና እዚህ ሀገር መጥቼ ራሱ አሁን 1 አመት ምናምን በቃ እንደዚህ አስራት እያወጣሁ ምናምን ነገር ብር ትንሽ የመያዝ የጀመርኩት። ምንም አይነት እንትን የለኝም። በቃ ማውጣት ነው ምናምን ነገር። ድግምት አድርጎብሽ ነው ማለት ይሄ ሰው እንደዚህ ገንዘብሽን ሲበላ የነበረው? ወይ ማመድ ድግምቱን ሁሉ ከኪሱ አውጥቼ በስነ ስርዓት አጣጥፌ መልሼለታለሁ። ከኪሱ ኧረ የሚገርም ገብርኤል ከኪሱ አውጥቼ መምህር እንደዚህ ጥፍጥፍ አድርጌ መለስኩለት። ከኪሱ የድግምት ወረቀትና ምን አገኘው የሆነች ማቃት ልጅ ጋር አብሮ ተኝቶ ጭራሽ አልፎ ተርፎ ማይ ዋይፍ ብሎ የዋሌት ፎቶ አሰርቶ ቦርሳ ውስጥ አገኘውና አይቼ የሰው ፎቶውን አወጣሁኝና ያንን የድግምቱ እንዴት ነው መሰለኝ የተጻፈው ትልቅ ወረቀት ነው። ከዛ የሆነ መሀል ላይ ክብ አለና እንደዚህ ወደ 4 ማዕዘን የሆነ እንደ ጨረር ነገር የሚሰራ አንድ በትልቁ ከዛ ደግሞ ዝቅ ብሎ አንድ በትንሹ ምናምን ነገር ያንን ነገር እንትን አለ። 14 አመቱ የሚገርም ታምር ልጅ እንኳን እንዳረገ እሱ ቀን ቆጥሮ ነው አርግዢ ብሎ ያለ። ከዛ ልጁንም ይኸው አላየውም አላሳደገውም። እሱ ሌላ ሀገር ሆኖ ነው ከልጁ ጋር 80 ጋዜጣ ሳውጄ የተለያዩት 2 የፍርድ ቤት ቀረበልኝ። ከዛ በኋላ ጠፋ። ጋዜጣ ሳውጄ 80ንም ቀደርኩ ማለት ነው። ህይወት ውስጡ በጣም ብዙ ነገር አለ። የሁለተኛ ልጅ አባት የወላው ልጄ አሁን ጥር 3 7 አመቱ አሁን አይቶትም አያውቅም። አሁን ነው ይኸውልሽ ሁለተኛ ላይ ያገባሽው 14 አመት ያልሽ ምኑን ነው? እሱ ነው ይሄ አሁን ከዚህኛው ከሁለተኛው ጋር ነው። የዛን ጊዜ ልክ ልጅቷ ጋር እንደዛ ከትልቁ ልጅ አባት ጋር ስታለያየኝ በዛ ላይ እኔም ጓደኛዬ ይዤ ላናደው የሚል አጋጣሚ ከልጁ ጋር ተገናኘን። ከዛ በኋላ የማይሆን ሰው ላይ እያሸጋገረኝ ማለት ነው። ገባ? ስንት አመት ሆኖ ታዲያ አሁን ከሱ ጋር ከሆንሽ ታዲያ ሳትወልጂ 7 አመት ተቀምጣችሁ ነበር ማለት ነው? ሳልወልድ ከዛም በላይ አሁን ነው በቃ አሁን ተለያይተን ነው በቃ አሁን ልጁ አንድ ቀንም ሳያየው አሁን ነው በዚህ አመት ውስጥ 3 ወሩ ነው ምናምን ነገር ልጁን ተጠግቶ የሚያየው ማለት ነው። እሱም በስራ ምክንያት ልጁ ያለበት ቦታ ሄዶ እንጂ ልጁን ራሱ ተጠግቶም አላየው። የሚገርም ነው። እና እንደዛ እያልኩ ምናምን ነገር በዛ እንትን ውስጥ እያለው አሁን ልመለስልና ወደ ዋናው ነጥብ ለሰዎች ያስተምራል ብዬ የምለውን ዋናውን ነገር ልንገራችሁና ከዛ በቃ እንደዛ እያልኩ አሁን የኛውን ትንሹን ልጄ ተወለደና እዛ ተጀመረ። ወለድኩኝ እሱ የለም። ከዛ ራስ ቤት ሆኜ የመጀመሪያው ጡቴን መታመም ጀመርኩኝ። አንደኛው ጡቴ ማለት ነው በ15 ቀን 15 ቀን በኋላ ልጁን አላጠባሁትም ማለት ነው። ጡቴ ድንጋይ ሆኖ የሆነ ሌላ አይነት እንትን ማውጣት ጀመረ። እሺ ከዛ ማለት ምንድነው አላውቅም። እንደዚህ አራስ ቤት በ5 ቀን ነው ምናምን ነገር ገላ ሲያጥፊ ባህር ዛፍ ምናምን ነገር ያድርጉ ያጥቡ የለ እንግዲህ ዶክተሩ ያለው የእሱ አላርጂክ ነው ምናምን ነገር ነው ያለው። የግል እየሄድኩ ምናምን ነገር እንትስል ድንጋይ ሆኖ በቃ የሆነ ሌላ አይነት ፈሳሽ ማምጣት ጀመረ ጡቴ ማለት ነው። እና ልጄም ከ15 ቀን በላይ አልጠባም። ሐኪም ቤት ሄዳለሁ ምናምን እንትን አይልም። ከዛ በኋላ ሌላ ሐኪም ቤት ሄጄ ነው ይሄማ ሌላ ደምና መግል ይዟል ብሎ በስሪንጅ ስቦ አውጥቶልኝ ከዛ በኋላ ነው የተነፈስኩት። በጣም እንትን ነበረው። እና በዛ እንትን ውስጥ እያለሁኝ ልጄን ክርስትና አስነሳው። ክርስትና ካስነሳው በኋላ የሆነ የአካባቢያችን ደብር አለና እዛ ክርስትና ያስነሳውበት ቦታ ሲሄድ ከወትሮ ለየት ባለ ሁኔታ ጸበል ምናምን ነገር እንደዚህ ፈውስ ታምር ምናምን ነገር እየተባለ ብዙ ሰዎች አሉ። ከራስ ቤት እንደወጣሁኝ ነው እና ከዛ እንደዛ እያልኩኝ ያው በተከታታይ በየሳምንት እየሄድኩ ልጄን አቆርባለሁ። ሲሄድ በጣም ብዙ ሰዎች አሉ። ከዛ 2 ወር አልሞላውም ልጄ ማለት ነው። ከዛ ለምን እኔም ጸበል አልሄድም ብዬ ጸበል ጀመርኩኝ። አጋጣሚ ከክፍለ ሀገር መታለኝ ይሄን ነበረች ልጄን ስትሄድ መታ 2 ወር ተቀመጠች እኛ ጋር እና ጸበል ጀመርኩኝ። በቃ እሷም ልጄን ስለምትይዝልኝ ጸበል ሄድኩኝ። ጸበል ቦታ ሲሄድ
ቄሱን ራሱ የሚያዙት መናፍስቶቹ ናቸው። መናፍስቶቹ ስም ሁሉ ተሰያይመዋል። አንዱ አለቃው ይላል፣ አንዱ ምን ይላል? የሚገርም ታምር። በጣም ቄሱን የሚያዙት መናፍስቶቹ ናቸው። አዎ ያየሁትን ነው የምነግርህ። ቄሱ በቃ በመናፍስቶቹ ነው የሚታዘዘው። እዚህ ጋር እንደዚህ ጸበል ይፈልቃል እንደዚህ። አሁን በትክክል ዲቴል እንዲታብራራለህ ሄድኩኝ። በቃ ሄድኩኝ፣ ጸበል ጀመርኩ። የጀመርኩትም ከጎረቤቴ ጋር ነው። የሆነ ጎረቤት አለና ከእሱ ጋር እንተባብለን ጸበል ጀመርን። ከዛ እዛ ቦታ ላይ አንዱ ልጅ ላይ ያለ መንፈስ ጠራኝና ስም ንስሐ ግቢ አለኝ። እሺ አልኩኝና ንስሐ ገባሁ። እኛው ቄስ ጋር ማለት ነው። ንስሐ ስገባ ያው ዱርዬነቴን ስለሚያውቁ ንስሐ የሚገባው እንደዚህ በጠጠት ነው ምናምን ነገር ብሎ ሲመክሩኝ አላ ችግር የለውም ብዬ ንስሐ ገባሁ። የታዘዘብኝ ነገር አለ እዛው ይዤ የምሄደው ያንን ነገር አደረግኩ ምናምን ነገር። ከዛ እዛው ጸበል መመላለስ ጀመርኩኝና ከዛ ለምን መሰለ ቄሱ በመናፍስቶች ይታዘዛሉ ያልኩ። እዛው መናፍስቶቹ ስልጣን ተሿሹመዋል። አለቃው መንፈስ እንደዚህ ያደረገ፣ ይሄኛው መንፈስ እንደዚህ ያደረገ፣ ይሄኛው እንደዚህ ያለ። አንደኛዋ ልጅ ላይ ያለ መንፈስ እሷ ነች የቤተ ክርስቲያኑን ወርቅ ጉልላት በወርቅ ነው ማሰራው ብሏል ምናምን እያለ አንደኛው መንፈስ በቃ ለሱ የተመቸውን ነገር የሚያቀርብለትን አቀረበ ማለት ነው ቄሱ። ከዛ የሆነ ሽኩቻ ምናምን ነገር በጣም ለሰዎች ሲመጡ አንቺ እንደዚህ አድርገሻል፣ አንቺ እንደዚህ ሆነሽ፣ አንቺ እንደዚህ ሆነሽ ልቅ ያለ ነገር ነበረ በዛ ሰዓት ማለት ነው። ከዛ አንደኛዋ ልጅ ላይ ያለ መንፈስ ጠራኝ በሌላ ጊዜ። ከዛ አቤት ብዬ ሄድኩኝ። ስሚ አንቺ አያትሽ የሞተችበት እንዲህ ብዬ ብለው የመጀመሪያ የነገርኩን የድግምቱ የተገኘበት ምናምን ነገር ነገረኝ ማለት ነው። ከዛ በኋላ እንደውም አንቺ አታስፈልጊም፣ አንቺ አታውቂም፣ ሂጂና እናትሽን ጥሪ ያለኝ። እናቴ ደግሞ ቅዳሜና እሑድ ብቻ ነው የሚመቻት እና ሄጄ እናቴ ወይ እንደዚህ ነው የተብለሻል። እሺ ሄድና አዎ አያትሽ እናትሽ የሞተችበት ምክንያት እንዲህ ነው እና እኔ ገብቼ ነው የምሰብርልሽ ብለዋል። እኛ መጠን ያንን ድግምቱን የምንሰብርልሽ የምናፈርስልሽ እኛ ነን ብሏላት ማለት ነው። ከዛን እሺ አለን። ለምን ቤት ውስጥ ወንድሜም እንደዚህ በስነ ስርዓት አጋንንት ይስበውበት ታናሽ በሽተኛ ሆኖ ያለ ምንም እንደዚሁ በቃ በየሜዳው እየወደቀ እየተነሳ የሚኖር ወንድም አለኝ። ከዛ ያንንም ስለመገላገል ስለምንፈልግ እሺ ያለን። ልጅሽም እንደዚህ ሆኖ ምናምን ነገር አለ። እሺ ብለን ልጅቷ እኛ ቤት ገባች ማለት ነው። እኛ ቤት ስትገባ ባሏ አለ። ከዛ እኛ ቤት ገባች። አዎ እንደዚህ ነው አሉ። ከዛ ቡና ቤት ውስጥ እናፈላለን። ቆይ አይ እንደዚህ ነው ብቻ ሳይሆን ያለውን ነገር ንገሪኝ። አሁን ሰው እንዲማር ነው ለመሰለሽ ይሄን የፈለኩት። ቆይ አንዳንድ ሰዎች አሁን ቅድም ሳወራ ነበር ቤት ውስጥ እንግዳ መጥቶ ከሰዎች ጋር ሳወራ ነበርና መንፈሱ እንደሆነ ሳይናገሩ አንዳንድ ሰዎች መልእክት መጥቶልሃል፣ መቤቴ እንደዚህ አድርግ ብለሃለች፣ ቅዱስ ሚካኤል እንደዚህ አድርግ ብለሃል ምናምን ብለው ቮይስ ያስቀምጣሉ፣ መልእክት ያስቀምጣሉ ምናምን። ከዛ ምንድነው ይሄ ነገር? እኔ እንደዚያ ነገር አይመቸኝም። ይሄ መልእክት መጥቶልሃል፣ እንደዚህ ተብለሃል፣ ታዘሃል የሚባል ነገር አልሰማም ስላቸው ጥፍት የሚሉ አሉ። አንዳንዶቹ አይ በቃ አይወድ ምናምን ተብሎ እልም ይላሉ። ለምን እሺ ብሏለች እንዴ መቤታችን እንደዛ አለች እንዴ እሺ ምን ላድርግ ብዬ ታዝዤ ምናምን እንትን ጥፍጥፍ ምል ይመስላቸዋል አንዳንድ ሰዎቹ። እኔ እንደዛ ነገር እንደማልወድ ሲያውቁ ይጠፋሉ። አንዳንዶቹ ደግሞ እስቲ እጠይቃቸዋለሁ፣ እንዴት ብላ ነው በህልም ነው የነገረችሽ? በእውን መታ ነው ወይስ እንዴት ነው መቤታችን? እስቲ አንቺን መልእክት የነገረችሽ ለመምህር ተስፋዬ ንገሪው ያለችሽ ምንድን ነው ብዬ ስጠይቃቸው እሱማ እንትና እኔ ላይ ያለው አጋንንት ነው ታዞ ድንግል ማርያም አዛው ይጮሃል አይደለ? ከአንቺ ይልቅ አጋንንቱ ቀረባት ለመቤታችን፣ ወይም እመቤታችን ለአጋንንቱ ቅርብ ነች ማለት ነው። አንቺ ትቆርቢያለሽ አልኳት። አዎ። ትሰግጃለሽ? አዎ። ትጸልያለሽ? አዎ። እንዴ ታዲያ የልጇን ስጋና ደም የምትቀበይላት አንቺ እያለሽ የምትጸልይ የምትጾሚ ገነት መንግስተ ሰማያት የተፈቀደልሽና ክርስቶስ ቤዛ የሆነልሽ አንቺ ንጹሐ ሰው እያለሽ እንዴት ነው በአጋንንት በኩል መልእክት የሚመጣው አልኳት። ጸጥ ደነገጠች ልጅቷ። እንደዚህ ምላት አልመሰላትም ነበረ። እና እስቲ አስረጅ። ቆይ አሁን በቃ ዳይሬክትሊ ቆይ አንዴ ጀመርኩት ልጨርስ እንጂ። እሺ ማም። እና እቺ ልጅ በጣም በቃ ደንግጣ ቃላት አልተናገረችም። እንዴ አውሪኝ እንጂ ስላት መምህር አስቤው ማላውቀውን ነገር ነው እኮ የነገርከኝ አለችኝ። እንዴት ይሄ ማሰብ አቃተሽ አልኳት። ለካ በዛ ሰዓት እኔ እንደዚህ ቢስ ነገራት ደንግጦ ሄዷል። ለምን ሲነቃበት መንፈስ እንደ ልክ ጸበል ሲነካው እንደሚሄድ
ወይም ደግሞ ውጣ ተብሎ እንደሚሄድ ሁሉ ሲነቃበትም ብን ብሎ የሚሄድ መንፈስ ማለት ይላችሁ። መንቃት መማር ማወቅ ጥቅም አለው ብላችሁ ስታውቁ ስትነቁ የሚሄድ አለ። በአስተሳሰባችሁ በኩል ተደግፎ የሚቀመጥ የሚደበቅ መንፈስም ስላለ ማለት ነው። ይሄን በደንብ አዳምጡ። አስተሳሰባችሁ የዋህነት ስላለበት ቅንነት ስላለበት በጣም እንደ ጅልነት ሞኝነት የመሰለ ክርስትና የምንኖር ሰዎች አለን። ይሄ የተባለውን ሁሉ መስማት አጋንንቱ እመቤት ያቃጠለችኝ ንስሐ ግቡ ተብላችኋል፣ እንደዚህ ሁሉ ተብላችኋል፣ ጨሌው እዚህ ቤት ውስጥ ያለው ጨሌ ካልተጣለ ሁሉም ካልቆረበ ሁሉም ንስሐ ካልገባ አልወጣም እኔ እንዳትወጣ ተብያለሁ ይላል። ከቤት ውስጥ ግን አንድ አመፀኛ ያዘጋጃል። ለምን አልቆርብም የሚል አልጠመቅም የሚል በሱ ምክንያት ነው ቤቱ ያልዳነው ለማስባል እኮ ነው። ለምን ሁሉም ካልተጠመቀ ሁሉም ካልቆረበ ሁሉም ንስሐ ካልገባ ሁሉም ካልተጠመቀ እኔ አልወጣም ስለሚል መንፈሱ አንዱን እንዳይቆርብ የመንፈሱ እንዲቆይ አንዱን አመፀኛ ያደርገዋል፣ አንዱን ቤተሰብ። ይሄ ግን የመንፈሱ ሲስተም ነው። እና በጣም ልጅቷ ደንግጣ መምህር እኔ ይሄ ነገር አስቤበት አላውቅም አለችኝ። ይኸውልሽ አልኳት እመቤታችን አንቺ ትሻያታለሽ ካጋንንቱ እንዴ የፈለገ ኃጢአተኛ ብትሆኚ የፈለገ አይነት እርኩስ ስራ ብትሰሪ ከሰው አጋንንት አይሻላትም። ሂድና ለቤተሰቡ እንደዚህ አይነት መልእክት ንገር አትልም። ግን በመድረክ ላይ መምህር ግርማም ሌሎችም አባቶች ሲያጠምቁ ሰምታችሁ ከሆነ ማነህ ሲባል ጠቋር ነኝ ወይም ቡዳ አዳልሞቴ ነኝ ይላል። ምን አረካት ልጅቷን ወይም ቤተሰቡ ምን አረካው ሲባል እንዲህ አርጌ ቤተሰቡ እንደዚህ አርጌ አሰቃየሁት፣ ይሄ እንደዚህ አርጌ ሀብት ንብረታቸውን በላው፣ ትዳራቸውን አፈረስኩ ይላል። ከዛ ሁሉም ተሰብሰብና ውጣ ይላል። ከቤተሰብም ከልጅም እዛ በተሻለው መጠን ተሰብስቦ ይወጣል። መንፈሱ የታዘዘው እምቢ ያለ ያመፀ እዛው መንፈሱ ተሸክሞ ይኖራል። ይሄ ነው እንጂ ሄድና እንደዚህ አርግ፣ ይሄን እንደዚህ አርግ፣ ቤተሰቡ እንዲሰግድ አርግ ምናምን በፍጹም እንደዚህ አይነት ትእዛዝ የለም። እንዴ ሰይጣንን አዘነው ከሆነ ስራ የምናሰራው እንዲደክም ጉልበቱ እንዲደክም ወይም ደግሞ እኛን የቀጣን ያክል እድሜ ልካችን ያሰቃየን ያክል እሱ እንዲሰቃይ እንጂ መሆን ያለበት ለእኛ መልእክት አምጥቶ አስቡት። ከእግዚአብሔር ከድንግል ማርያም ከቅዱስ ሚካኤል ሰይጣን ተሽሎ ማለት ከኛ ተሽሎ ከመላእክቶች መልእክት የሚቀበል ሆኖ እንዲያርጉ ተብላችኋል ብሎ ሲናገር እኛ ከእግዚአብሔር በጣም